ውሻ ወንድሜን ምንድን ያደረጋችሁት? እናገራታለን። ትናገርን ዝም ብላ አታውራ። የታለ ፉከራ? የታለ ዛቻ? ምንም አትጠይቀኝ፣ ምክንያቱም ምንም ነገር ስለማልነግርህ። ትነግረኛለህ። አልነግርህም። ትነግረኛለህ። ምንም አትጠይቀኝ፣ ምክንያቱም ምንም ነገር ስለማልነግርህ። ካልነገርከኝ እገልሃለሁ። አልነግርህም፣ ምክንያቱም ነግረህ ሞት ለእኔ ደግሞ ሞት። የት ነው? አትደፍረውም ነበር። አው ጀግና ነው መድብል ካምር። እንዲህ ነው እንግዲህ ወንድም ማለት መከታ ነው። አንዳንዴ ወንድምነት በጣም እኔ እንጃ ለሚያውቀው ሰው ወንድም ማለት መከታ አባትም ነው ማለት ነው። መድብል ለወንድሙ እንግዲህ የማያደርገው ነገር የለም ማለት ነው። እና በጣም ደስ የሚል ነገር ነው። የዛሬው ክፍል በጣም ደስ ይላል። እንግዲህ እነ ሉላም ነፃነት አግኝተዋል። ምክንያቱም ዝና በመያዙ ማለት ነው። መድብል ጀግና ነው። እኔ ሙቻለሁ ብሎ ነው እንግዲህ ዝናን አያጠመደው ማለት ነው። ዝናን ለመድብል ባጠመደው ወጥመድ ራሱ ገብቶበታል ማለት ነው። እና እንግዲህ 40 ሲገረፍ ተናግሯል፣ ብሩክ ያለበትን ቦታ ማለት ነው። ብሩክም እንግዲህ በቀጣይ ክፍል እንደሚመጣ ተስፋ አለን። ሰላም ሰላም፣ ጤና ይስጥልኝ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናም እንግዲህ ዛሬ ቀጣዩን ክፍል ምሳሌን ደስ የሚለውን ክፍል ይዘንላችሁ መተናል ማለት ነው። ጉረኛው እንግዲህ መድብልን ጀግናው መድብልና ጉረኛው ዝና ወንድነታቸው የተለካበት ክፍል ነው ማለት ነው። እና በጣም ደስ ይላል። እንግዲህ የዛሬው ቪዲዮአችን በጣም ሁሉም ደስተኛ ሆነዋል። እነ ሉላም በነፃነት እየተንቀሳቀሱ ነው ማለት ነው። እንግዲህ ምን አለ ሞገስና መድብል እንግዲህ የት እንዳለ መቼም ቢሆን በዛ በመርፌ እኔ መግደል ይችል ነበር፣ በአንድ መርፌ መግደል ይችል ነበር። ነገር ግን እኔ መግደል አልፈልግም፣ እንዲሰቃይ ነው የምፈልገው። እያንዳንዷን ሴኮንዷን እንዲያስታውስ እፈልጋለሁ ብሏል ማለት ነው። እዚህ ጋር ደግሞ የፍራታ ተጨንቃ ተጠባለች እና በጣም ያሳዝናል። የፍራታ እንግዲህ ምንድን ነው ፍቅሯን ከርታለች ማለት ነው። ፍቅሯን መክዳቷ ጥሩ አልነበረም። እናም እንግዲህ ሞገስም ለሉላ ደስታዋን የናፈቃትን ፀሐይ መሞቅ አለባት፣ ነፃነቷ እንደታወጀ ማወቅ አለባት ብሎ ሞገስ እንግዲህ ለሉላ ደውሎ ሁሉን ነገር ነግሯታል ማለት ነው። በጣም ደስ ይላል። እነሱ እኳ ሉላ እኳ ፀሐይ ናፈቀኝ መቼ ነው ማየው እያለች ነፃነት ተነፍጋ ነበር። ይሄ ሁሉ በማን የተነሳ ነው? በዝና ማለት ነው። እና ዛሬ እንግዲህ ነፃነቷን አግኝታለች። እድሜ ለመድብል ማለት ነው። ለመድብል ለብሩክ ብቻ ሳይሆን ወንድምነቱ ለሞገስም ለሉላም ነው ማለት ነው። እናም እንግዲህ ማህሌት መታ ምንድን ነው ያለቻት? ለመሆነች ነው ፈርተሻል? እሳ ምን ነው ፍሪጅ ውስጥ ያደረ ዶሮ መስለሻል? የተፈጠረ ችግር አለ? ማን የመጣው ቤት ብላት ነበረ። እሷም ምንድን ነው ያለችው? መድብል ሞተ ስትላት ላለች ማለት ነው። ክፉ ማለት ነው። እና በጣም የሚገርም ነገር ነው። አንዳንዴ የሰዎች ክፋት የሚያስደስታቸው፣ የሰዎች መጎዳት የሚያስደስታቸው አለ ማለት ነው። ልልል ብላለች ማለት ነው። ማህሌት በጣም ይገርማል። የፍራታ ፈርታለች። ነገር ግን እዚህ ጋር ደግሞ በአንድ በኩል ስንሄድ በጣም ደስ የሚል ነገር እንግዲህ ሰበር ዜናውን ልትናገር ማህሌት ለዝና ትደውላለች። ዝና ግን ስልክ አያነሳላትም። ግራ በተጋባ ለምንድን ነው ስልክ የማያነሳው? ለምንድን ነው ይህንን የመሰለ ዜና ልነግረው ስልክ አያነሳም? ለምንድን ነው ስልኩ የማይሰራው? እያለች ነው ማለት ነው። እና እንግዲህ ለነገሩ ሩጣ ነው ማለት ነው። እና በጣም እነ ዳጣም እንግዲህ ሁሉን ነገር ሲሰሙ በጣም በደስታ ነው ያበዱት ማለት ነው። በጣም ደስ ብሏቸዋል። እንግዲህ ቅድስትዬም በጣም ደስ ብሏ ቡና ላፍላ፣ እንግዲህ ቡና ማፍላት አለብኝ የደስታችን ብላለች። ያው እንግዲህ መድብል ግን ብዙም ደስ አላለው፣ ምክንያቱም ገና ነው ግቡ አልደረሰበትም ማለት ነው። ስለዚህ ግቡ መድረስ አለበት። እናም እንግዲህ እዚህ ጋር ስናይ እነ ሞገስ በጣም ደስ ብሏቸው በነፃነት አየርን አገኙ ማለት ነው። እድሜ ለመድብል ማለት ነው። ኤፍራታ እንግዲህ ለመድብል ደውላ
አናገረችው። ካፌ ውስጥ አግኝታ እኔ እንዳትጠጣው ብዬ ተጨንቄ ነበር። እኔ ግን አንቺ ጥሩ ስሜት ነበር፣ ነገር ግን እነዛን ስሜቶች ገደልሻቸው። ስለዚህ ምንም ማድረግ አልችልም። ከሃዲ ሰው በጣም አልወድም፣ ጥላቴ ነው። ስለዚህ ለምንድን ነው ይሄንን ያደረግሽው ሲላት፣ ያው ዝና ይገለኝ ነበር፣ ይሄንን ለማድረግ የግድ ነበር። ስለዚህ ይገለኝ ነበር። በመስማማቴ ነው ከአንተ ጋር ቁጭ ብዬ ከአንተ ጋር ማወራው ብሏል። እኔስ እንደማልገልሽ በምን እርግጠኛ ነሽ? ስለዚህ ኤፍራታ ይህንን ማድረግ አልነበረብሽም። እኔ ለአንቺ ብዙ ስሜት ነበረኝ። አሁን ግን ሁሉም ስሜቶች ሙተዋል። ከነሱ ዛቻ ይልቅ ለእኔም መቅረብ ቀላል ሆነብሽ ወይ? የኔ ፍቅር ቀላል ነው ወይ? ቆይ እንዴት ነው ይሄንን ነገር እንደ ቀላል ያየሽ? የኔና የአንቺ ፍቅር እንዴት ባዶ ይሆናል? ይሄን ያህል ዛቻ ብሎ ነግሯታል። ይሄን ከሃዲነትሽን አይቼዋለሁ። ስለዚህ ከአሁን በኋላ ምንም ነገር አያስፈልግም። ዝና ፈልገው አንቺ ጋር ከመጡ ወደ እኔ ላኪያቸው። ከአሁን በኋላ አንቺ ምንም አታስፈልጊኝም። እኔ ቆርጫለሁ። ከአሁን በኋላ ከሃዲ ሰው አልወድም። ሁለተኛ ሙቷል። መድብል የሚባል ሰው ሙቷል። አንቺ ነሽ የገደልሽው። አንዴ በሞት ኑሮ ጥሩ ነበር። ነገር ግን ይሄንን ከሃዲነትሽን ማየቴ በጣም ነው የተናደርኩት። ሰዎችን ለመቅረብ እጠላለሁኝ። ከአሁን በኋላ ሰዎችን ማመን ፍቅር ውሸት ነው። ፍቅር አለ ብዬ ነበር፣ ነገር ግን የለም። አሳይተሽኛል ፍቅር እንደሌለ አላት ማለት ነው። እና በጣም ተበሳጭቶባታል። እሷም በጣም አዝናለች። ምንም ማድረግ አልቻለችም። አንዳንዴ ገንዘብ ነው ወይስ ህይወት ነው? አሁን እሷ በህይወቷ አገልሻለሁ ስላለኝ ነው እያለች ነው። ነገር ግን ገንዘብም ነው። ቅድስቴም እንግዲህ እዚህ ተጨንቃለች። ወደ ቤት ይመለስ እንጂ ሁሉም ነገር ይቅርብኝ እያለች ነው። እና በጣም መድብልም እንግዲህ አትጨናነቂ፣ ሁሉም ነገር በቅርቡ ይፈታል። ወንድማችን ለማግኘት ብዙ ነገር እናደርጋለን። የማንቆፍረው ጉድጓድ የለም። ስለዚህ ብሩክ ይመጣል። ተስፋ አትቁረጪ። ህይወቴንም ለመስጠት ዝግጁ ነኝ። ወንድሜ ይምጣ እንጂ ለልጁ። ስለዚህ አትጨናነቂ፣ ሁሉን ነገርን ያስተካክለው። እኔ በህይወት እያለሁኝ ምንም የሚመጣ ነገር የለም። ብሩክም ምንም አይሆንም አታስቢ ብሏታል ማለት ነው። መድብል በእውነት የወንድምነት ጥግ ታይቶበታል። አቶ ዝና እንግዲህ ወንድነቱ ታይቷል ማለት ነው። በአንተ ላይ የሚሰራው ግፍ ሳይሆን ጽድቅ ነው የሚባለው ብሏል። እንግዲህ መድብልም እየተበሳጨበት ወንድሜን የት ነው ያደረግከው? ምንድን ነው ያደረጋችሁት? እያለ እያናዘዘው ነው ማለት ነው። እንደ በቀላል የሚበላ ነገር አይመስልም ማለት ነው። ዝና እንግዲህ ሞት እኔ አልፈራም። ሞት እኮ ምንም እኔም ብትገለኝ እኔን አንድ ነገር ብታደርገኝ ብዙ ነገር የምትከስራቸው ነገሮች አሉ። ስለዚህ ዋጋ ትከፍላለህ ለዚህ ነገር ብሏል ማለት ነው። እሱም እንግዲህ መድብል አታቀኝም፣ እንደኔ አይነት ወንድም መኖሩን ብታቅ ኑሮ አትዳፈርም ነበር። ስለዚህ እኔነቴን አታቅም ብሏል። አሁን እዚህ ጋር መድብል ምንድን ነው ማድረግ ያለበት? እሱን መማታቱ ትርጉም የለውም። ምክንያቱም እሱን ስለመታው እንደዚህ ስላያሰቃየው 40 ስለገረፈው እንደዚህ ቀን በቀን ቢያሰቃየው እሱ ምንም ሊናገር አይችልም። ነገር ግን ምንድነው ማድረግ ያለበት? ስቃዩ ሲበዛ ሊነግረው ይችላል። ነገር ግን ያው የሆነ ነገር ጉዳት ሊደርስበት ይችላል። እሱ ደግሞ የሆነ ነገር ከሆነ ብሩክ ያለበት አይገኝም ማለት ነው። እና አሁን ምን አለ ማድረግ ያለበት መድብል ከዝና ተቀብሎ እናም እንዴት አድርጎ ነው? ቆይ አሁን በቀላል ነገር የሚናገረው ይህን ነገር ሊናገር አይችልም ዝና። ምክንያቱም ኃላፊዎቹ እንዴት ነው ቆይ እነሱን አሳልፎ ሊሰጥ የሚችለው? ይህን መስጠት አይችልም። ነገር ግን ስለዚህ አይገለኝም ብሎ ስለሚያስብ ለምን እኔን ከገደለኝ ወንድሙን ያለበትን ቦታ ስለማያውቅ ወንድሙን እስከሚያገኝ እኔም በህይወት ያኖረኛል እየቀጠቀጠም ቢሆን ብሎ ተስፋ ስላለው ስለዚህ ይህንን ነገር ማድረግ ሳይሆን መድብል ሌላ ዘዴ መጠቀም አለበት ማለት ነው። ምክንያቱም ሌላ ዘዴ ካልተጠቀመ እሱን አንድ ነገር ቢያደርገው ቢገለው ብሩክን የት እንደሆነም አያውቅም ማለት ነው። እናም እንግዲህ ስራውን አሳልፎ ሊሰጥ አይችልም። ጓደኞቹን እንዴት ነው ሊሆን የሚለው? ስለዚህ እንደገና እሱንም ደግሞ ማድረግ ያለበት ነገር ምንድን ነው? ስልኮቹን ተቀብሎ እንግዲህ ፋይሎቹን እያየ ባክግራውንዱን ምንድን ነው የሚሰራው፣
ወይስ እነማን ናቸው ከጀርባ ያሉት እነማን ናቸው የሚሉትን ነገር ከስልኩ ጋር ማጣራት አለበት፣ ስልኩን ተቀብሎ እንጂ ይሄ ምንም ነገር የሚጠቅም ነገር የለውም ማለት ነው። ዝና አንድ ነገር ከሆነ ደግሞ በጣም ከባድ ነው። ምክንያቱም ብሩክ መቼም የት እንዳለ አይታወቅም። አሁን ሌላ ዘዴ መጠቀም አለበት፣ ዝናንም እንደያዘ ይዞ። ስለዚህ መያዝ አለብን። ስለዚህ አሁን አማራጩ ምንድን ነው? በቃ ቀላል ነገር ስልኩን ተቀብሎ ፓተሩንም እንዲህ አይከፍትለትም። ዝና በህይወት እያለ ዝና ራሱን አሳልፎ የሚሰጥ ጅል አይደለም። ምክንያቱም ስራውን ወንጀል እንደሚሰራ እንደዚህ ያልተፈቀዱ ነገሮችን እንደሚሰራ እና ህገወጥ ስራ እየሰራ መኖሩን አሳልፎ አይሰጥም። ስለዚህ መድብል አሁን ያለው አማራጭ ስልኩን ተቀብሎ ባተሩን አይከፍትለትም፣ ነገር ግን ባተሩን ማስከፈት ይችላል ስልክ ቤት ሂዶ። ይሄንን ካደረገ ብሩክ ምንም ሳይሆን ማንም ሳይጎዳ ይመጣል ወደ ቤቱ ማለት ነው። ነገር ግን አሁን እሱ ቢገለው ሰይጣን አሳስቶት ቢገለው ያ ምን ሊሆን ይችላል? በጣም ከባድ ነው። ስለዚህ ስልኩን ተቀብሎ ያለው አማራጭ ያሉትን ፋይሎች መያዝ ያለበት ባንግራውንዱን ማለት ነው። ስለዚህ እንግዲህ የመድብል አማራጩ የስልኩ ነው ማለት ነው በዚህ ሁኔታ። ምክንያቱም ዝና ምንድን ነው ያለው? ሞኝ ነህ ሆይ አንተ ለምትጠይቀኝ ጥያቄ ዝም ብዬ የምመልስልህ የፈለግከውን ብታደርግም እኔ አንድም ትንፋሽ አይወጣኝም፣ ምንም የምነግርህ ነገር የለም፣ ተስፋ ቁረጥ፣ የፈለግከውን አድርግ፣ የፈለግከውን ቀጥቅጠኝ፣ ስለዚህ ምንም ነገር እንደማልነግርህ ተስፋህን ቁረጥ ብሎታል ለመድብል ማለት ነው። መድብልም ደግሞ ህይወት እስከምትወጣ ድረስ ቀጠቅጠሃለሁ፣ ትናገራለህ፣ ብሩክ የት እንዳለ ወደ ሳይሆን በግድ ብሎታል። እኔ ብሞት ይሻለኛል፣ ስለዚህ አልነግርህም ብሎ እንግዲህ ልክ ተጋብተዋል ማለት ነው። መድብልም እንግዲህ በጣም ስሜታዊ ሆኖ ተናዶ ነበር እና አንገቱን ይዞት የት ነው ወንድሜን ያደረጋችሁት? ስለዚህ መናገር አለ፣ አንተን መግደል ማለት። እናም እንግዲህ ያለው ነገር ይሄ ነው። ቀጣይ ክፍል ምን ይፈጠር ይሆን የሚለውን አብረን እናያለን። እስከ ቀጣይ ክፍል ማለት ነው። ቪዲዮውን ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ማለት ነው ለምታበረታቱ ከልብ አመሰግናለሁኝ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ በዚህ ትተረፍረፍ ይበልልኝ። ባይ ባይ።